በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 4049 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 4049 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት። አወዛጋቢው አከራካሪው በተወሰነ መልኩ ደግሞ ፍራቻ የሚፈጥረው የሌንጮ ለታ ድምዳሜ ለኢትዮጵያ ፖለቲካ ላይ ተጽዕኖ የሚያሳድር ስለሆነ ነው ይዤው የመጣሁት። ይሄ ጉዳይ አቶ ሌንጮ ለታ በዚህ ወር በያዝነው ወር ውስጥ መሰለኝ አዲስ መጽሐፍ አሳትመዋል። ይህ መጽሐፍ ለብዙዎቻችሁ አጀንዳ ሆኖ አይታችሁታል። ሌንጮ ለታ የሚል ትግል ህይወቱ የሚል በአማርኛው ነው ያነበብኩት። በሌላም በኦሮምኛም በሌላም በእንግሊዝኛም አለ መሰለኝ። መጽሐፉን አንብቤዋለሁ። በጣም ብዙ አወዛጋቢ አነጋጋሪ ጉዳዮች አሉት። በጣም አቶ ሌንጮ የሚያዩበት መነጽር አለ። ለኔ ግን ዛሬ ሌላ ጊዜ ተከታታይ መጣበታለሁ። መደምደሚያቸውን ነው የፈለኩት እኔ። ይሄ ከገጽ 343 እስከ 348 ገጽ ያለ ማጠቃለያ ሚል ወይም ድምዳሜ በሚል ያሰፈሩት ነገር አለ። አቶ ሌንጮ ጉምቱ ፖለቲከኛ ናቸው። በኢትዮጵያ ፖለቲካ ውስጥ ጥቂቶች እንደ አቶ ሌንጮ ለታ ያሉ በጣም ጥቂት ሰዎች ነው ያሉት። ይሄ ፋክት ነው። አወዛጋቢ ናቸው። ስለዚህ እነዛን ሐሳቦች የተወሰኑትን አነሳቸዋለሁ። እንግዲህ አንዳንድ ሰርፕራይዝ የሚያደርጉ ነገሮች አሏቸው በመጽሐፉ ላይ። ሌላ ጊዜ እያመጣው አነሳላችኋለሁ። ለምሳሌ በጣም የገረመኝ የሆነ 90ኛው ገጽ ከደረስኩ በኋላ ሪያላይዝ ያደረኩት ነገር ለምሳሌ ብነግራችሁ እንዲሁ ከፈን እንትን ካለኝ ከገረመኝ ከዛ በኋላ መቁጠር ጀመርኩ። አቶ ሌንጮ አንገታቸው ቢቆረጥ ፊንፊኔ የሚል ቃል የለም መጽሐፋቸው ላይ እና በኋላ አይ ቲንክ ሆን ተብሎ መሰለኝ። ምክንያቱም ከገጽ 90 በኋላ መቁጠር ጀመርኩኝ ስንት ጊዜ አዲስ አበባን ምን እንዳሏት 100 ምናምን ስቆጥር አቆምኩኝ። ከዛ በኋላ እና ምክንያቱ አልገባኝም። እውነት ለመናገር አልገባኝም። አንዱ በጣም ገርሞኝ ያነበብኩት አቶ ሌንጮ አንገታቸው ቢቆረጥ
በመጽሐፋቸው ላይ ፊንፊኔ ያላሉ። ለምንድን ነው ሪሊ ዜር ኤኒ ዲፈረንስ በዚህ በተርሚኖሎጂ ደረጃ? እዛ ቅርቦ የሆናችሁ የኦሮሞ ብሔርተኝነት ጋር ብትነግሩኝ ደስ ይለኛል። ጠይቃለሁ ሌሎቹንም። አንድም ቦታ እኮ ነው ማለት ተሳስቼ ያመለጠኝ ወይ በእንቅልፈ ልብ ሄጄ ወይ በሆነ ነገር ሄጄ ወይ ሌላ ነገር ውስጥ ካልገባው በስተቀር ዘወርድ ፊንፊኔ የምትል የለችም። እና ምን ያሉ ይመስላችኋል? አዲስ አበባም የሆነ ቦታዎች ላይ ከ10 አይበልጥ ወይ 7-8 አካባቢ አዲስ አበባ የሚል ቃል ያለው ምንድን ነው ያሉት? ኦኬ እንደ ቤት ስራ ያሉት ግን አግራሞቴን መግለጽ እፈልጋለሁ። ሁለተኛ በቃ እኔ ሌንጮ ለታን ያየኋቸው ህይወታቸው የትግል ህይወት ነው። ይሄ የትግል ህይወት ግን የባሮ ቱምሳ ህይወት ነው። የሳቸው ህይወት እኔ ከኦነግና ከባሮ ቱምሳ ቢባሉ አይ ቲንክ ባሮ ቱምሳን የሚያስቀድሙ ይመስለኛል። ሌንጮ ለታ በኦነግ ትግል ውስጥም የቆዩት የባሮ ቱምሳ በህይወታቸው የማይረሱት ሶኔ ለሳቸው ኦነግ ኢኳልስ ቱ ባሮ ቱምሳ ነው። ግን እንደ አስቀድሙ ይባሉ ባሮ ቱምሳ ይላሉ። በባሮ ቱምሳ አይምሮ የሚደነቁ ትግል የሚደነቁ ኢቭን ኦነግ ውስጥ ያቆያቸው ነገር ባሮ ቱምሳ መሆኑ ሲባረሩም ከኦነግ እንዴት ባሮ ቱምሳን እክዳለው አይነት እንግዲህ የሞተው ባሮ ቱምሳ ማለት ነው። መጽሐፉ ከሀስ ከበሳ ነበው በባሮ ቱምሳ የሚሰቃዩ ሰው ሆኖ አግኝቻቸዋለሁ። እሳቸው እንዲህ አይነት መውደድ አይቻል አቅም ካነበብኳቸው ሰዎች በዚህ በፖለቲካ ትግል ውስጥ ማለት ነው። ይሄ ሁለተኛው ነገር ነው። ሶስተኛ ያው መቀጥቀጥ ያለባቸውን ይቀጠቅጣሉ። መርሳት ያለባቸውን በኦሮሞ ትግል ውስጥ ፕሮፌሰር መራራ ትልቅ አስተዋጽኦ አላቸው። ግን አንድም ቦታ ፕሮፌሰር መራራን አላየሁም። በርዕስ ደረጃም አላየኋቸው። በርዕስ ደረጃ ምናልባት በመኢሶን ምናምን ተገልጸው ሊሆን ይችላል እንጂ የኦሮሞ ትግል ውስጥ ከተዋቸው ማየት አልፈለጉም። የገረመኝ እሱ ነው። አራተኛ ለእናቱ አባዱላም ያላቸው ቂም የቆመ አይመስለኝም። አቶ ሌንጮ በጥሩ ያነሱትም አቶ አባዱላ። አምስተኛ የዳውድ ኢብሳንም ምንም አይምሮ ይሄ እንትን የፖለቲካ ብስለት የሌለው ነው የሚስሉት እና ብቻውን ቀርቶ አሁን ኦነግ ማን ነው ይሉና ኦነግ ኢኳልስቱ ብቻውን ራቁቱን የቀረ አንድ ሰው ይሉታል። ኦነግ ማለት አንድ ሰው ሆኗል አሉ። አንድ ሰው እሱም ዳውድ ኢብሳ ይባላል። ስለዚህ እሳቸው በዚህ ልክ የገለጹባቸው ነገሮች ይገርማሉ። ኢትዮጵያኒስቶች የምንባለውን ደግሞ ይጠየፉናል፣ ሳያቸው ይጠየፉናል ወይም ይንቁናል። እንዳየሁት ኢንክሉዲንግ ግንቦት ሰባት ይዋሹናልም። በነገራችን ላይ አቶ ሌንጮ ለታ ኢትዮጵያኒስትን እንዴት እንደሚዋሹ ጽፈውልናል። እንዲህ ያላችሁ ጠቅለል አድርጋችሁ የምታያቸው ነገሮች አሉ። ዝም ብዬ ሃይላይት ልስጣችሁ ብዬ ነው፣ እንዲሁ በወፍ በረር የታዘብኳቸው ነገሮች ማለት ነው። አሁን ወደ ዋናው ነጥብ እሄዳለሁ።
አከራካሪ ወይም ደግሞ በመደምደሚያ ያስቀመጧቸው 7-6 ነጥቦች ከኢትዮጵያ ፖለቲካ አንጻር ሊነሱ የሚገባቸው አንድ 7-6 ነጥቦች ያነሳላቸዋል። አንደኛ የኢትዮጵያ ብሔር ብሔረሰቦች በአሁን ሰዓት ኢትዮጵያን እየመራ ያለው ኦሮሞ ነው ብለው ያምናሉ ይላሉ እሳቸው። አወዛጋቢ ነው ያልኳችሁ ለዛ ነው። ጻፉልኝ አንደኛ ሁለተኛ ያለ ከዛ በኋላ የራሳችሁን ተከራከሩ። በነገራችን ላይ የኢትዮጵያ ብሔር ብሔረሰቦች በአሁን ሰዓት ስልጣን ላይ ያለው ኦሮሞ ነው ብለው ያምናሉ ይላል። ከዛ ይቀጥሉና ይህንን ያልተቀበለው ኦሮሞ ብቻ ነው ይላሉ። ከዛ በኋላ ሁለተኛው ነጥብ እሱ ኦሮሞ ይህንን መቀበል አልፈለገም። ሁለተኛ ፋክት ብለው የሚያስቀምጡት በሁለት ምክንያቶች ይላሉ እሳቸው። ኦሮሞ ስልጣን ላይ ነኝ የሚለውን ነገር መቀበል ያልፈለገበት ማነው ኦሮሞ የሚለውን ለጊዜው ልተውና ሁለት ምክንያቶች አሉ ይላል። ምክንያት አንድ ኦሮሞ ተጨቆንክ ከሚለው የማማረር ልማድ መውጣት አይፈልግም ይላል። ይሄን ብዙ ጊዜ ስለነገርኳችሁ ያው የእሳቸውን ሐሳብ ሳነሳ ሼር አላረገውም ያልኳችሁ አይደል? የኛን ሐሳብ እየጨመራችሁ ሂዱ። የውይይታችን የአዲስ ኮምፓስ ግን ስለሳቸው ብቻ ላውራ ብዬ ነው። ኦሮሞ ስልጣን ላይ ነኝ የሚለውን ነገር መቀበል ያልፈለገበት ምክንያት አንድ ተጨቆንኩ ከሚለው የማማረር ልምዱ መውጣት አይፈልግም። ይሄ ቪክቲሙድ ሜንታሊቲ እያልን የምንለው ማለት ነው። ምክንያት ሁለት ኦሮሞ ስልጣን ላይ ነኝ የሚለው መቀበል ያልፈለገበት ሁለተኛ ምክንያት ከመሪነት ሚና ጋር ተያይዞ የሚመጣውን ኃላፊነት መሸከም አይፈልግም። ያው መሪነት ስትመጡ ወደ ስልጣን ስትመጡ ሪስፖንሲቢሊቲ እና አካውንታቢሊቲ አብረው ነው የሚመጡት አይደለ? ፓወር ሪስፖንሲቢሊቲ ያለው አካውንታቢሊቲ ያለው ከዛ ከፓወሩ ጋር ተያይዞ የሚመጣውን ፓወሩ የሚፈጥረውን ተጠያቂነት መሸከም አይፈልግም። ለዛ ነው ይሄ ሁለተኛው ድምዳሜያቸው። አንደኛ ሁለተኛ ስለ እኔ ነኝ አንድ ሁለት ያረኩት በደንብ ግልጽ ነው እንዲመቻችሁ እንድትሰሙኝ ማለት ነው። እሳቸው አንድ ሁለት እያሉ አልገለጹ፣ ግን ከገጽ 343 እስከ 348 ድረስ ያለውን ነው እያነሳውላችሁ ያለው። መደምደሚያ ብለው ያሉት ማለት ማጠቃለያ ማለት ቴንክ ዩ ኢትዮጵያ። ሶስተኛ ከሳቸው ነው ቃል በቃል ይሰርኩት የፌዴሬሽኑ ሊማታዊ ዲሞክራሲያዊ ፓርቲ በሁለት እርከን መቋቋም አለበት ይላሉ። ኢትዮጵያ ውስጥ ሁለት ፓርቲዎች መቋቋም ሁለት እርከን ያላቸው ፓርቲዎች መቋቋም አለባቸው ነው የሚሉት እሳቸው።
ይሄን ውሰዱና ተከራከሩ፣ ተወያዩበት። ቲክቶክም የተለያየ ቦታ ተነጋገሩበት። እኔ መነሻ ነው እየሰጧችሁ ያለሁት ባይዘው ይሄ ውይይት ላይ ዲስኮርስ ላይ መነጋገር ለፈለገ ሰው ነው እየሰጧችሁ ያለሁት። ጊዜን አጥፍቼ አንብቤ ማስታወሻው ስጄ የሚመጣው ለዛ ነው። ስለዚህ የተለያየ ዩቲዩብ ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ ሌላ ቦታ ያላችሁ ሰዎች ይሄ የኢትዮጵያን መጻኢ ዕጣ ፈንታ የሚወስን ስለሆነ አንሱና ተነጋገሩበት። ስለዚህ ምን አሉ? አሁን ሶስተኛ ነጥብ ላይ ኢትዮጵያ አሉ ፌዴሬሽን መሆን አለባት። ፌዴሬሽኑ ግን ልማታዊና ዲሞክራሲያዊ መሆን አለበት። ስለዚህ ልማታዊና ዲሞክራሲያዊ ደግሞ ሁለት እርከን ያለው ፓርቲ ነው የሚያስፈልገው ይላሉ። ሁለት እርከን ማለት አንደኛ ከሳቸው በቀጥታ ልውሰድ፣ ሁሉም ብሔሮች የኢትዮጵያ ብሔሮች የራሳቸው ዴሞክራሲያዊ ፓርቲ ያስፈልጋቸዋል። ልማታዊ ዲሞክራሲያዊ ፓርቲ ባጭሩ ምንድነው እያሉ ያሉት? አሁን ኦሮሞ ይመጣና የኦሮሞ ልማታዊ ዲሞክራሲያዊ ፓርቲ ተጋሩ ይሆንና የተጋሩ ዴሞክራሲያዊ ልማታዊ ፓርቲ፣ ሶማሌ ይመጣና የሶማሌ ልማታዊ ዲሞክራሲያዊ ፓርቲ እያለ ይቀጥላል ማለት ነው። አማራ ብሎም የአማራ ልማታዊ ዲሞክራሲያዊ ፓርቲ እርከን ቁጥር 1 እሱ ነው የሚሉት። ሁሉም ብሔር በዛ መልኩ ልማታዊ ዲሞክራሲያዊ ፓርቲ ያደራጅ ነው የሚሉት። እርከን 1። እርከን 2 በፌደራል ደረጃ ሁሉም ብሔሮች በተመጣጣኝ ውክልና የኢትዮጵያ ዲሞክራሲያዊ ልማታዊ ፓርቲ መመስረት አለባቸው ነው የሚሉት። በተመጣጣኝ ውክልና ይሄ የእሳቸው ማጠቃለያ ወይም መደምደሚያ ነው። ተነጋገሩበት። ክፍት እያደረኩ ነው የሚሄደው አንዳንዶቹን ሀሳቦች። የአቶ ሌንጮ ለታ አራተኛ ማጠቃለያ ቀስ ያልኩት በጣም ሲሪየስ ስለሆነ እያብላላችሁት እንድትቆዩ ብዬ ነው። በዚህ አጋጣሚ ፌዴሬሽኑን ዲሞክራሲያዊ የማድረግ ፌዴሬሽኑን ልማታዊ የማድረግ ፌዴሬሽኑን የሚመራው ዴሞክራሲያዊ ልማታዊ ፓርቲ የመመስረትም ሆነ ወደ ተግባር እንዲገባ የማድረግ የመሪነቱን ሚና መውሰድ ያለበት ኦሮሞ ነው። ይህ አራተኛው ድምዳሜያቸው ነው። ፌዴሬሽኑ ዲሞክራሲያዊ መሆን አለበት አሉ። ፌዴሬሽኑ ልማታዊ መሆን አለበት አሉ። ፓርቲ በሁለት እርከን መቋቋም አለበት። ያ እርከን በክልል ደረጃ ወይ በብሔሮች ደረጃ ወይም በብሔረሰቦች ደረጃ ልማታዊ ዲሞክራሲያዊ ፓርቲ፣ በፌደራል ደረጃ ልማታዊ ዲሞክራሲያዊ ፓርቲ። ነገር ግን ይሄንን መምራት ያለበት የመሪነት ሚና መጫወት ያለበት ኦሮሞ ነው ነው የሚሳቸው። የጨመርኩት የለም የቀነስኩት የለም። ተነጋገሩ፣ ተወያዩበት። ስፔስ ነው እየሰጠው ያለሁት። አምስተኛ አቶ ሌንጮ ለታ በጣም የገረመኝ ሀሳብ ነው። አምስተኛው ደግሞ በኦሮሞ ፖለቲካ ውስጥ አውራጃዊነት ማለት ወለጌነት፣ ሐረርጌነት እሳቸው የጻፉት ነው። ወለጌ፣ ሐረርጌ፣ ሸዌ የሚለው እኔ አይደለሁም።
ወለጌነት፣ ሐረርጌነት፣ ሸዌነት፣ አርሲነት ወዘተ የኦሮሞ ፖለቲካ ቋሚ ገጽታ ሆነው ይቀጥላሉ ብለዋል። በጣም ነው የደነገጥኩት ይህን ስሰማው። እንዳትደናገሩ ነው የሚሉት። እኛም ለማጥፋት ሞክረን አልጠፋ ያለን ነገር ነው፣ ይቀጥላል። እሱን ተቀበሉና ይህን ተቀብጣችሁ ቀጥሉ ነው እያሉ ያሉት ኦቦ ሌንጮ ለታ። ወለጌነት፣ ሐረርጌነት፣ ሸዌነት፣ አርሲነት ወዘተ 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 የኦሮሞ ፖለቲካ ቋሚ ገጽታ ሆኖ ይቀጥላል። በጣም ከባድ ነው። እዚህ ላይ ጊዜያችሁን አታጥፉ አይነት ማለት ነው እንደገባኝ። እኛ ይላሉ ለማጥፋት የኦሮሚያ ካርታን ስንሰራ አስተዳደራዊ ወሰን ስናሰምር ይሄ ነገር ይጠፋል ብለን አስበን ነበር ይላሉ። ያኔ በሽግግር መንግስቱ ጊዜ ያ ሲሰራ በቃ ይጠፋል፣ ወለጌነት ይጠፋል፣ ሐረርጌነት ይጠፋል፣ ሸዌነት ይጠፋል ምናምን ብለን አስበን ነበር አለ። ግን አልጠፋም፣ ደነገጥን ይላሉ እሳቸው። ባሮ ቱምሳ አንዱ እዚህ ጋር ነው የሚመጣው። ህልማቸው፣ ህይወታቸው፣ የመኖራቸው ምክንያት የፖለቲካ የመኖራቸው ምክንያት ባይዘው ሌንጮ ለታ ባሮ ቱምሳ የፖለቲካ የመኖራቸው ምክንያት በደንብ አስምሩልኝ። አልፋና ኦሜጋቸው ባሮ ቱምሳ ለምን እንደሆነ አልገባኝም። በቃ በሱ ጸጸት የተገረፉ ሰው ናቸው። በእሾህ እንደመገረፍ ያልነው ባሮ ቱምሳ ከጸጸታቸው የወጣ ሰው አይደለም ለሌንጮ ለታ። እና ባሮ ቱምሳ ኦነግን ሲመሰርትም ከሸዌነት ከወለጋነት ከምናምን በቃ ይሄ አይነት ካራክተር ነበረው። አሁን ስህተት ምናምን አነሳው፣ ስለ ስህተት አነሳው። ፕሊስ አንዳንዶቻችሁ ሚስ አንደርስታንድ አታርጉ። የምናገረውን ነገር ታበሳጫላችሁ። በደንብ ይግባችሁ። ሌንጮ ለታ እንዲህ ነው የሚያስቡት። ከዛ በኋላ ይሄን ውሰዱና ተከራከሩ፣ ተወያዩ ነው እያልኩ ያለው። ምንድነው ስህተቱ ታዲያ? ምን ስህተት አይተነ ይላል። እኔ ስህተት ነው ብዬ አሁን ተናግሬያለሁ። ሰውየው የኦሮሞ ፖለቲካ አርክቴክት ናቸው፣ ብትወድም ብትጠላ። እኛ አርክቴክት ማጠቃለያ ህልሜ ይላሉ። ባይዘው የመጨረሻ ላይ ህልሜ ይሄ ሆኖ ማየት ነው ይላሉ። ሰው የእሳቸውን ህልም ነው ሼር እያረኳቸው ያለሁት። ምን አሉ? በኦሮሞ ፖለቲካ ውስጥ ወለጌነት፣ ሐረርጌነት፣ ሸዌነት፣ አርሲነት ወዘተ የኦሮሞ ፖለቲካ ቋሚ ገጽታ ሆኖ ይኖራል። የሚጠበቅብን አሉ እሳቸው የሚጠበቅብን አጠቃላይ አንድነቱ ላይ አሉታዊ ጫና እንዳያስፈጥር ማድረግ ነው። እንደ ጊቭን እንቀበለውና የኦሮሞን አንድነት በማያናጋ መልኩ ማኔጅ እናርገው ነው እያሉ ያሉት። ባጭሩ ይቻላል አይቻልም ተነጋገሩ። ያ ማለት ኦሮሞ ብለን አህዳዊ ማድረግ አንችልም ነው እያሉ ያሉት። ይሄ አምስተኛው ነው። ስድስተኛ ቅድም ባይዘው ያልነገርኳችሁ ሸገር ነው የሚሉት እሳቸው። ግዴለም ነግራችሁ ልጥ አንድም ቦታ ፊንፊኔ አይሉ፣ አንድም ቦታ አዲስ አበባ አይሉ። አዲስ አበባ የሆነ ቦታ ላይ ትንሽ ቦታ ጠቆም ያደርጋሉ። እና ከኔ ብቻ የቆጠርኩት ከመቶ ምናምን በላይ ሸገር 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 እያሉ ነው። ለምን እንደሆነ ሪዝኑን አላውቅም። የምታውቁ ሰዎች ወይም ቅርበት ያላችሁ ሰዎች ጠይቁና ንገሩኝ። አንድ ትልቅ ከኦሮሞ ፖለቲካ አንጻር ሽፍት ያየሁት እሱን ነው ከሳቸው። ስድስተኛ ይቅርታ፣
ስድስተኛ የኦሮሞ ቄሮ ህዝባዊ ንቅናቄ ለኦሮሞ ብሔርተኝነት ተጨማሪ መገለጫ እንዲያገኝ አድርጓል ብለው የቄሮን ህዝባዊ ትግል ከሞላ ጎደል በኦሮሞ ብሔርተኝነት መነጽር ውስጥ ነው ያዩት እሳቸው። አይ ፊል ባድ በዚህ ሀሳብ ግን ተከራከሩበት። እሳቸው አዲስ ፊቸር ለኦሮሞ ብሔርተኝነት አዲስ ገጽታ ጨመረ ነው የሚሉት የቄሮ ህዝባዊ ንቅናቄ ማለት ነው። ያ ፊቸር ምንድነው? የአንድ ኦሮሞ ጥቃት የሁሉም ኦሮሞ ጥቃት ነው የሚል አዲስ ገጽታ ጨመረ ነው የሚሉት። የአንድ ኦሮሞ በደል የሁሉም ኦሮሞ በደል ነው የሚል ገጽታ ጨመረ ነው የሚሉት። ይዛት ኦሮሞ ወይስ ኢትዮጵያ የሚለው ነገር ትንሽ ያው የእሳቸው መነጽር ስለማቀው፣ ምክንያቱም እኔ ኮይን ማስበው የጎንደርን ነው ማየው አንድ ላይ ከቄሮ ጋር አስተሳሰር። የጎንደር ሰው የኦሮሞ ደምደሜ ነው ሲል የተሻገረ የኢትዮጵያዊ ማዕቀፍ ነው። ሪሊ የቄሮ ትግል ኦሮሞ ብሔርተኝነት ላይ ቫልዩ አድጓል ወይስ የኦሮሞ ብሔርተኝነትን ተሻግሮ ኢትዮጵያዊነትን እንዲመጣ አድርጓል የሚለው ለእናንተ ክፍተቱን ትቼ ሄዳለሁ። ለእኔ ግን እዚህ ላይ ራሴን አቋም ለመግለጽ የዚህ የቄሮ ንቅናቄ የኢፍትሃዊነት ንቅናቄ ነው፣ የእምቢባይነት ንቅናቄ ነው፣ የጸረ ጭቆና ንቅናቄ ነው፣ ግን ከብሔር የተሻገረ ነው ብዬ ነው ማለት። ዛትስ ዋይ ጎንደር ላይም የኦሮሞ ደም ደሜ ነው የሚል ትስስር የተፈጠረ። እሳቸው ግን የኦሮሞ ብሔርተኝነት አዲስ ፊቸር ነው፣ አንድ ለሁሉም ሁሉም ለአንዱ የሚል አስተሳሰብ እንዲፈጠር አድርጓል ነው የሚሉት። ቆንጆ ኢትዮጵያ ጥሩ ጥያቄ ነው። ዛትስ ዋይ እንድንነጋገርበት ያልነው ለዛ ነው። ጥያቄውን ላለማምጣት ብዬ ነው ግለሰብ መዚህ። ሰባተኛ አህዳውያን በጣም ይወቅሳሉ ኦቦ ሌንጮ። እሳቸው አህዳዊ የሚሉት አለ እና ህብረ ብሔራዊ ፌዴራሊስት ነኝ ነው የሚሉት። ያው ቅድም ያልኳችሁን ግድ የለም አስተያየቴንም ሰጥቼ ወደ ነጥቡ ለመሄድ ኦቦ ሌንጮ ለታ ኢትዮጵያኒስት የምንለውን ሰዎች ወይ ይጠሉናል፣ ወይ ይንቁናል፣ ወይ ይፈሩናል፣ ከዛ ተነስተው ደግሞ ያታልሉናል። በዚህ ላይ በጣም ፊል አድርጌያለሁ። እውነት ለመናገር አድርሱልኝ ይሄንን የምታገኟቸው ሰዎች በጣም ለኢትዮጵያኒስት ያላቸው ንቀት ነው፣ ጥላቻ ነው፣ ፍራቻ ነው። እኔ አንድ ሰው ካታለለ ፈርቷል ብዬ ነው ማሰብ እና በግላጭ አልፈሩም እንዳታለሉን። እኛ ኢትዮጵያኒስት የምንል አካላቶችን በተለይ በሶኮልድ ግንቦት ሰባት ውስጥ የነበረው ኢሳት ምናምን የነበረውን ሳታለላቸው ነበረ ነው ያሉት እሳቸው በግልጽ ሳይፈሩ። እኔ አዝናለሁ በጣም ምክንያቱም በጣም ኮሚትመንት ነበረ እና ወይ ዳውንግሬድ ያደረጉበት አካሄድ ያሳፍራል። ለአቶ ሌንጮ ለታም አይመጥንም። በግልጽ ልናገር እዚህ ጋር ቆሜ አይመጥንም። ምን ማታለል ምን ያደርጋል? ለምን ወደ ማታለል እንደመጡም አልገባኝም። አታለል ናቸው ይላሉ ገጽ 327 ላይ
ኢሳት ምናምን እንመላለሰው እንኳን ዝም ብለን ነው የምንመላለሰው። ከግንቦት ሰባት ጋር እየሆኑ እያወቅን ነው አብረናቸው። አብረን መቀናጀትም አለብን ብለን አናስብም ነበር። አስተሳሰብ አላቸው። እኔ ያን ካየው በኋላ ነው የደነገጥኩት። ስናታልላቸው ነበር የሚል ይሄ በተለይ ከግንቦት ሰባት ጋር ያለው ጥምረት የሆነ እንትን ምን ለምን የሆነ አይነት ነገር ሰው የማያ መነጽር አንደርስታንድ የማያ መነጽራቸው እሳቸው ብሔርተኝነት ነው፣ የብሔርተኝነት ነው። አልፎ ከሄደም የኦሮሞ ብሔርተኝነት ነው የማያ መነጽራቸው። ሰው በዛ ደረጃ መነጽራቸውን ሚሳርጌ አይደለም። ግን በዚህ መጠን ለምን ነው የሚያታልሉት? ለነገም ሌላ አይነት አሁን የገባኝ ምንድነው ታውቃላችሁ? እነ ጀዋር እያታለሉ ነው። ዘሴም ስቶሪ ነው እየታየኛል። ጀዋር እንኳን ችግር የለበትም፣ ወጥቶም እያታለልኳችሁ ነበር። ግን ትሬንድ እንዳይሆን የኦሮሞ ብሔርተኛ ማለት ለካ አታላይ ነው አይነት ስሜት እንዳይፈጥርም ጥሩ አይደለም። ችግር የለበትም። እነ ስኬል ምናምን ምንም ደፍጥጦ ለመሄድ ችግር የለባ። ይሄ እርግጠኛ ሆኜ ነው የምነግራችሁ። የኦሮሞ ብሔርተኝነት ያሉ በተለይ ጽንፈኞቹ ጋር ያሉ ሰዎች ደፍጥጧችሁ ለመሄድ ችግር የለባቸው። ግን እንትንን ትሬንድ ኦፍ ካልቸር አይነት ነገር ካልቸራል ትስስር እንዳይሆን እፈራለሁ። እሳቸው በግልጽ እኔ ምን ገጽ 327 ላይ ላንብብላችሁ የምትጠራጠሩ ከሆነ ይኸውላችሁ ወደ ግንቦት ሰባት አብሮ ወደ መስራት ታሪክ ልመለስ። ከግንቦት ሰባት ጋር በዚህ መልኩ ተነጋግረን አብረን ለመስራት ተስማምተን ፈረምን። የእውነት አልነበረም፣ የማታለያ ነበረ። ይቀጥላል። በጣም ብዙ ነው። ሲፈርሙ እንኳን የማታለያ ነው የሚፈርሙት ማለት ነው። ኦፍኮርስ አውቃለሁ። ጥለዋቸው ሲገቡ ወደ ሻዕቢያ አብዶ ማነው አቶ ምናምን የሚባለው ሰውዬ ጭራ ቆልፎ ምናምን አይታችሁት ይሆናል። በጣም ተናዶ አረጋግተነው ነው ተውረፍ ወቃቸው እንጂ አንዳንዴ ምናምን ብለነው ነው እንጂ እነሱ እንትን እየተካሄደ ምንድነው የሆነ ቪዥን ኢትዮጵያ ኢሳት ውስጥ የነበረ ትልቅ ስቱዲዮ ያለን ነበረን። እዛ ውስጥ የቪዥን ኢትዮጵያ 5ኛውን 4ኛ ኮንፈረንስ እየተካሄደ እነሱ ለካ ጥለዋቸው ኢትዮጵያ ገብተዋል። ጥለዋቸው ሳይነግሯቸው ምናምን ኢትዮጵያ ገብተዋል። እና አቶ ናምን ዘለቀ ሪፖርት እያቀረበ ስርዓቱ እንዴት ይወድቃል የሽግግር መንግስት ምናምን እያቀረበ አቶ ሌንጮ አዲስ አበባ ነው ያሉት። ሲነግሩት ፎቶ ተወጣ ወዲያው። ፎቶ ደግሞ የወጣው እንዳልኳችሁ ኤምኤን አካባቢ ያሉ ሰዎች እየሳቁ አወጡት። አለ እንደዛ በአራታው ቢባል ካዲዎች እንዴት ጥላውን ይገባሉ ምናምን። አሚን ይሄ ነው እውነቱ። ስቶሪው ብዙ አለው ስቶሪ። እኔም ደንግጫለሁ። ይዛኔ ከምር ለመናገር ደንግጬ ሳምበዲ ጋር ደወልኩ። እባክህ ዝም በል ምናምን ከሊኮ ያውቃል አሉኝ። ተውኩት፣ ሌላ ጊዜ እነግራቸዋለሁ። ይሄ መካድ ካልቸራል እንዳይሆን እሰጋለሁ እኔ። ካልቸራል እንዳይሆን በኦሮሞ ብሔርተኝነት ዙሪያ ዋቴቨር ካይንድ ኦፍ ብሔርተኝነት ኢዝ የማየው ነገር እሱ ስለሆነ ነው። በእርግጠኝነት የምነግራችሁ ከፌዴራል መንግስት ስልክ ደውለው ለጀዋር በቃ ያለብን ነገር ቀርቷል፣ ያለን ነገርም ውሰድ ና ተመለስ ቢሉት ጥንብርኩሳቸውን አውጥቶ ይገባል። የምሬ ነው የምላችሁ። ደሴም ስቶሪ ለፕሮፌሰር ምናልባት ጸጋ ያራርሳ ምናልባት
ሶ ትሬንድ እንዳይሆን ስሪሊ ሲሪየስ ነው ይሄ። ሶ ወይ ከመጀመሪያው ነው እናንተ አህዳዊ ናችሁ የምታቀነቅኑት ኢትዮጵያ አትጥመንም ምናምን ዘርበሉ ስምምነትም አንፈራረምም ምናምን ማለት ይቻላል። ሌንጮ ባቲ ያስገደደኝ ነው የሚሉት እሳቸው። በሌንጮ ባቲ ግፊት ነው የገባሁት እዛ ውስጥ እና ጊዜና ሰዓት ጠብቆ መክዳት አይነት ስሜት ባህላዊ እንዳይሆን እፈራለሁ። ያም ሆነ ሰባተኛው እንዛቸው አህዳዊ የሚሏቸው ጉንጭ አልፋ ናቸው፣ ፋይዳ ቢስ ናቸው ነው የሚሏቸው ሚሉን ልልብ እችላለሁ እኔ ጨምሬ ራሴ እንዲህ ይላሉ ሌንጮ። የዴሞክራሲያዊ ፖለቲካዊ ስርዓት መትከል እውን ከመሆኑ በፊት የብዙሃን ብሔር ፌዴሬሽኑ መወገድ አለበት ብለው ሽንጣቸውን ገትረው የሚያራምዱ አህዳውያን ናቸው። አህዳውያን በብሔር ማንነት ላይ የተመሰረተው ፌዴራላዊ አወቃቀር በአስተዳደራዊ ወሰን በተከፋፈሉ ግዛቶች መተካት እንዳለበት ቢናገሩም ይሄ ጉንጭ አልፋ ከመሆን ያለፈ ፋይዳ ቢስ ነው ይላሉ። እሳቸው የሚፈልጉት ምንድነው ማለት ነው? ያሁኑ የብሔር ተኮር ማንነት አደረጃጀት አወቃቀር እንዲቀጥል ነው የሚፈልጉት እሳቸው። ሄዴክ ነው ለለውጥ ኃይሉም ለሀገራዊ ምክክሩም ኮምፕሊት ሄዴክ በነገራችን ላይ። ሶ ይሄ አህዳዊ የሚባለውንም ዲፋይን ያደረጉት ጉንጭ አልፋ ተወያይ ያሉት ፋይዳ ቢስ ነው ያሉት ምን ስላለ ነው? በብሔር ማንነት ላይ የተመሰረተ ፌዴራላዊ አወቃቀር በአስተዳደራዊ ወሰን በተከፋፈሉ ግዛቶች መተካት አለበት ስላለ ነው። እኔ በተለይ የለውጥ ኃይሎቹ ትንሽ ከኦቦ ሌንጮ ራቅ ቢሉ ደስ ይለኛል። እንደ ወንድማዊ ምክር ሀሳብ ከእሳቸው ትንሽ ራቅ በሉ በአንዳንድ አስተሳሰቦች ብዬ አምናለሁ። ያም ሆነ ግን እሳቸው በብሔር ማንነት ላይ የተመረኮዘ ፌዴራላዊ ስርዓት አወቃቀር እንዲቀጥል ነው የሚፈልጉት። ስምንተኛ ብለውታል። እኔ እኮ አላልኩትም ምናምን አላልኩም እኮ ምክንያትም አላቸው። ምክንያታቸውን እንዲደረደም ሙሉ መጽሐፍ እኮ ምክንያት አላቸው። እኔ አሁን ፋክቶቹን ነው እያስቀመጥኩ ያለሁት። አይ ነው እንደዚህ አይነት ከግራ ከቀኝ መናጋት እንደሚመጣ እየገባኝ ነው የማቀርበው። ግን ኦፕንሊ መነገር እሳቸው ኦፕንሊ የጻፉትን ነገር ኦፕንሊ እንነጋገርበት። ስለዚህ እሳቸው የብሔር ፖለቲካው መቀጠል አለበት፣ የብሔር ፌዴራሊዝሙ መቀጠል አለበት ነው እያሉ ያሉት። ይሄን ሀሳብ የለውጡ ኃይሉ ቢሰማ ምን ሊሆን እንደሚችል አላውቅም። እኔ አሁን ለምሳሌ ሀገራዊ ምክክሩ ያማክር፣ ግን ይሄን ይዞ የሚሄድ ከሆነ ምንድን ነው የሚሆነው? ያኔ ለውጡ አካባቢ ያለው ሞመንተም ሌላ ስሜት እንዳይፈጠርም ስለምሰጋ ነው ተመልሶ ማለት ነው። ቢኮዝ እመለሳለሁ ሀገራዊ ምክክሩ ላይ ሃይ ኤክስፔክቴሽን አለ፣ በጣም ሃይ ኤክስፔክቴሽን ያለው ሀገራዊ ምክክሩ ላይ እና በተቻለ መጠን እንደውም ያንን ኤክስፔክቴሽን ዳውን ማድረግ ያስፈልጋል ብዬ ማመን ጀምሬያለሁ። ብዙ ሰዎች እያንዳንዱ ነገር በሀገራዊ ምክክር ይፈታል የሚል ቅዠት እየሰማሁኝ ነው። ኖ እንደዛ አይደለም። ኤንድ በተቃራኒ ወገን ያለው ለማጣጣል ሀገራዊ ምክክሩን እስቲ እናያታለን ከምክክሩ በኋላ ሰላም ይመጣ እንደሆነ እናያታለን። ሰላም ኔሰሰርሊ ከምክክሩ በኋላ ላይመጣ ይችላል። መቼ ለታንስቼ የኢትዮጵያ ብሔራዊ ሀገራዊ ጠላቶች ባሉበት፣ ታሪካዊ ጠላት ባለበት ዘላቂ ሰላም ኢትዮጵያ ላይ ገና ነው፣ የብሔራዊ አጀንዳችንን ካልተውንና ካልተናጠብን በስተቀር። ስለዚህ it's a challenge for ለሀገራዊ ምክክሩ። ስምንተኛ በህዝብ ምርጫ መመራት ወይም ሞት ብለዋል። ይህም በጣም የወደድኩት ሀሳብ ነው፣ ወድጄዋለሁ። ኦቦ ሌንጮ እንደሚሉት ይህ የመጣ ለውጥ በተጨባጭ ተግባራዊ እንዲሆን አንዳንድ ያልተለመዱ ሁኔታዎች መፈጠር አለባቸው። ዴሞክራሲ በህዝብ ምርጫ መመራት አለበት።
በዛይሬቷ ኢትዮጵያ የዲሞክራሲ ጣፋንታ በህዝብ ምርጫ መመራት አለበት ብለዋል። ይሄ ምንም የሚቀነስ የሚጨመር ነገር የለውም። አሪፍ ሐሳብ ነው። ፐርሰናሊ 9 የአቶ ሌንጮ ለታ የመጨረሻ ህልም ወይም ምኞት፣ ይህን ገጽ 348 ላይ ታገኙታላችሁ። ቃል በቃል ነው የማነበው። አሁን በስራ ላይ ያለው የአብዛሃ ብሔር ፌዴሬሽን በበቂ ደረጃ ዲሞክራሲያዊ ከሆነ በኋላ እስከ ዛሬ ድረስ የራስን ዕድል በራስ ለመወሰን ሲደረግ የቆየው ትግል በኢኮኖሚ ልማት ትግል እንዲተካ ማድረግ ያስፈልጋል። አሁን እየመጣ ያለው ፈተና የኦሮሞ ትግል ይህን ተነሳሽነት በግንባር ቀደምነት እንዲመራ ማብቃት ነው። ምኞቴም ይኸው ነው ይላሉ እሳቸው። ይሄ ህልማቸው፣ ምኞታቸው፣ ማጠቃለያቸው ነው። በጣም ዲፕ ነው ባይዘው ይሄ ሐሳብ ትንሽ አነሳላችኋለሁ። በጣም በጣም ጥልቅ ነው። ጥያቄ ያለኝ ጥያቄውን አነሳላችኋለሁ፣ ግን ደግሜ ላንብብላችሁ፣ በደንብ ስሙት። የሌንጮ የመጨረሻ ህልም ብየዋለሁ እኔ፣ እሳቸው ምኞቴ ብለውታል። አሁን በስራ ላይ ያለው የአብዛሃ ብሔር ፌዴሬሽን በበቂ ደረጃ ዲሞክራሲያዊ ከሆነ በኋላ እስከ ዛሬ ድረስ የራስን ዕድል በራስ ለመወሰን ሲደረግ የቆየው ትግል ተገልብጦ በኢኮኖሚ ልማት ትግል መተካት ያስፈልጋል። በጣም ኮር ፖይንት ናት። ሶስት ነገሮች ናቸው ቤዚካሊ እዚህ ጋር ያሉት። አንደኛው የአብዛሃ ብሔር ፌዴሬሽን በበቂ ደረጃ ዴሞክራሲው ማለት ነው ኤክሰርሳይዝ መሆን አለበት ብለው ያምናሉ። አንድ በደንብ ኖት አድርጉት ይሄን። ሁለተኛ በበቂ በሆነ ደረጃ ኤክሰርሳይዝ ከሆነ በኋላ የራስን ዕድል በራስ መወሰን የሚባለው መውጣት አለበት ነው የሚሉት። ሁለት አያስፈልግም እያሉ ነው እሳቸው። ባይዘው መገንጠልን የሚያምኑ ሰው አይደለም። በጣም ግልጹ ነው። መገንጠል በፍጹም ማያምኑ፣ መገንጠል የሚሉትም አህዳዮችም አንድ አይነት ማንነት ነው ያላቸው ነው የሚሉት እሳቸው። that's okay ሶ ምንድነው ግን እዚህ ጋር ያለው የዲሞክራሲ ጥያቄው ሲፈታ በደንብ ኤክሰርሳይዝ ሲሆን ፌዴሬሽኑ የብሔር ፌዴሬሽኑ ከዛ ቀጥሎ የራስን ዕድል በራስ መወሰን የሚለውን ወደ ምን እንቀይረው ነው የሚሉት። ሶስተኛው ነጥብ እየመጣ ነው። ወደ ኢኮኖሚ ልማት ትግል እንቀይረው ነው ያለው። how it score እንነጋገርበት። እንደውም ለሚቀጥሉት ቀን ሲሪየስ ፖይንት የሚሆነው የሚመስለኝ ይሄ ነው። አቤ በጣም ኮር ፖይንት ነው። እንትኑን ትቼው ነው ይሄ ባለቤት ይሁን ኦሮሞ ምናምን የሚለውን ትቼው ነው እሱን አይደለም ያነሳው። እኔ ሁሉም ኢትዮጵያዊ ባለቤት መሆን አለበት በየድርሻው፣ እሱ ላይ ግልጽ ነኝ ብዬ ስለማስብ። ነገር ግን እሳቸው እንደ ህልምም እንደ ምኞትም ኦፍ ኮርስ ኦሮሞን ጨምረዋል እሳቸው የአብዛሃ ብሔር ፌዴሬሽን በበቂ ደረጃ ዴሞክራሲያዊነቱ ኤክሰርሳይዝ ይሁን ይላሉ። ዴሞክራሲ ከሆነ በኋላ የራስን ዕድል በራስ የመወሰን ሲደረግ የቆየው ትግል ተገልብጦ በኢኮኖሚያዊ ልማት ትግል ይተካ ይላሉ። አሁን እየመጣ ያለው ፈተና ደግሞ የኦሮሞ ትግል ይህን ተነሳሽነት በግንባር ቀደምነት እንዲመራ ማብቃት ነው። ምኞቴም ይኸው ነው ይላሉ። ትልቁ ጥያቄ አቤ ለሳቸው ያለኝ ጥያቄ ወዳጄ ዘሪሁን ተሾመ የጠየቀውን ጥያቄ ነው ጠይቀው። ዘሪሁን ተሾመ አንድ ወቅት ላይ በኢቲቪ ቀርቦ
እንዲት አነጋጋሪ ሐሳብ አንስቶ ብዙ ሰው ኮት ያረጋታል። እኔም ዛሬ ኮት ላርጋት ልክለታለሁ ለዘሪው። መቼ ልክ የሚሆነው? አሁን ባጭሩ እያልኩ ያለሁት ምንድነው? መቼ ነው ለኦቦ ሌንጮ ለታ ፌዴሬሽኑ በበቂ ደረጃ ዴሞክራሲያዊ ሆነ ብሎ የሚያስቡት መቼ ነው? እሱ ነው የኔ ጥያቄ፣ የዘሪውን ጥያቄ ማለት ነው። መቼ ነው መቼ ልክ የሚሆነው? ኦቦ ሌንጮ መቼ ነው ፌዴሬሽኑ በበቂ ደረጃ ዴሞክራሲያዊ ሆኗል ብለው ሊሉን የሚችሉት የሚል ጥያቄ ነው ያለኝ። በደንብ ተረዱ። እሳቸው የዴሞክራሲያዊ ጥያቄው ከተፈታ በኋላ የራስን እድል በራስ አፍርሰን የልማት ጥያቄ እናድርገው ነው። ቅድም ከፓርቲ መደራጀት ጋር አስተሳስሩት። ዴሞክራሲያዊ ፓርቲ ብቻ ሳይሆን የሚያስፈልገን ልማታዊ ፓርቲ ነው ብለዋል። በደንብ እንትኑን ኮኔክት አድርጉት። በነገራችን ላይ እያንዳንዱ ነጥብ የሚቋቋመው ፓርቲ ዲሞክራሲያዊ ብቻ ሳይሆን ልማታዊ መሆን አለበት። እንግዲህ ልማታዊ መንግስት ከሞላ ጎደል እና ያ ስሩ ታይም ዴሞክራሲው ሲመለስና ሲያልቅ ፎከሳችንን ወደ ልማት እናደርጋለን ነው እሳቸው እያሉ ያሉት። በእሳቸው እምነት የሆነ ወቅት ላይ የዴሞክራሲ ጥያቄ ይፈታል ብለው የህብረ ብሔራዊ ዴሞክራሲ ይፈታል ብለው ነው የሚያስቡት። ለኔ ግን መቼ ነው ፌዴሬሽኑ በበቂ ደረጃ ዴሞክራሲያዊ ተሆነ የሚባለው? የዛሬ ዓመት ነው? የዛሬ 5 ዓመት ነው? የዛሬ 10 ዓመት ነው? መቼ ልክ የሚሆነው ማለት ነው። ስለዚህ የማልስማማው ነጥብ ምንድን ነው? አቤ ወደ አንተ እየመጣው ነው። የማልስማማው ልማታዊነቱም አሁን ነው መጀመር ያለበት ነው። የራስን እድል በራስ መወሰን እስከ መገንጠል ወዘተ የሚለው መቅረት አለበት ነው። እሳቸው መገንጠልን አይደግፉም። በጣም ግልጽ ነው። እዚህ ላይ የኦሮሞ ብሔርተኛ ናቸው። በኢትዮጵያ ማዕቀፍ ውስጥ ነው። እሳቸው ሌጋሲያቸው 2-3 ነው። አንደኛ ከመገንጠል ሽፍት አድርገው መገንጠል አያዋጣም ብለው የመጡ ሰው ናቸው። በነገራችን ላይ ከነ ዳውድ የሚለዩት ከነ ሌሎቹ የሚለዩት የተቀጠቀጡትን በሱ ነው። ክሬዲት እሰጣቸዋለሁ። በሱ ነው ብዙ ዓመት የተቀጠቀጡት የተደበደቡት አክንትፍ የተባሉት መገንጠል ኦሮሞ አያዋጣውም። መገንጠል የሚባል ነገር የለም። እንትን እንበል ኢትዮጵያ ውስጥ ፌዴሬት እናድርግ። ሁለተኛ እሳቸው ዴሞክራሲ ፌዴራል ስቴቱን ዴሞክራሲያዊ ማድረግ ላይ ደጋግመው ነው የሚናገሩት። ይሄ የእሳቸው ሌጋሲ ነው። እኛ ደግሞ እየጠየቅን ያለ ነው ፐርሰናሊ ወደ ኢኮኖሚው በፍጥነት እየተገባም ስለሆነ ኢኮኖሚውን መልስ እየሰጠ ነው። ስለዚህ የራስን እድል በራስ መወሰን እስከ ምናምን የሚባል ነገር አንቀጽ 39 እንዳለ ሆኖ ራስን ማስተዳደር እንደተጠበቀ ሆኖ የራስ ሪሶርስ መጠቀም እንደተጠበቀ ሆኖ ከዛ በኋላ ያለ አንጃ ግራንጃዎች ግን መጥፋት አለባቸው ነው የፐርሰናል የኔ እምነት እሱ ነው። ስለዚህ ለሳቸው ያለኝ ጥያቄ መቼ ነው ፌዴሬሽኑ በበቂ ደረጃ ዲሞክራሲያዊ ይሆናል ብለው የሚያምኑት? ምክንያቱም የተንጠለጠለ እንዳይቆይ ማለት ነው። ለኔ አሁኑኑ መጀመር ያለበት የልማታዊ ጉዳይ መጀመር አለበት፣ በእንጥልጥል መቆየት የለበት የሚለው ላይ ነው እማምነው። ምናልባት አብራችሁኝ ካላችሁ የኔ እምነት ነው እየተናገርኩ ያለሁት። እነዚህ 9 ነጥቦች የኦቦ ሌንጮ ለታ ማጠቃለያ መጽሐፍ ላይ ያሉ ናቸው።
ተስፋ አደርጋለሁ ተወዱታላችሁ። ተከራከሩበት። እኔ አቋም ወስጄ እንዲህ ነው አቋም የወሰድኩባቸው ነገሮች አንስቼላችኋለሁ። ከፈለጋችሁ ዲስከሽን ንክፈት ካላችሁኝ እኔ ይህንን ፖይንት ይዘን በስልክም መታችሁ ዲስከስ ማድረግ እንችላለን። አቋማችሁን ግን ሰው እንዲበረታታ ምናልባት ያላነበበ ብዙ ሰው ሊኖር ስለሚችል ሃይላይቱን ልስጣችሁ ብዬ ነው። ትልቁ ቁም ነገሩ ማጠቃለያ ያለውትና ህልማቸውን ስለሆነ ይሄን ህልማቸውን እንድታዩ የፈለኩት ማለት ነው። ስለዚህ ቦንጆ ሌንጮ ህልም የሚስማማ ይኖራል፣ ማይስማማ ይኖራል። በሐሳባቸው ግን አከራካሪ አወዛጋቢ ነገር ነው። በኢትዮጵያ ፖለቲካ ውስጥ ደግሞ ቅድም አቶ ልደቱን ጎትተ እንዳመጣ ነው አወዛጋቢ ነገሮች ነው ያሉት። ይህ አወዛጋቢ ነገር ይቀጥላል ወይስ ይቆማል የምናየው ይሆናል ማለት ነው። ይሄንን ነው። አዲስ ኮምፓሶች ሀሳብ ካላችሁ አንሱልን። እንግዲህ አንድ የአዲስ ኮምፓስ ቤተሰቡን አጥቷል። ስም ስላላስፈቀድኩ አልናገርም። ባለቤቱን ነው ያጣው። የአዲስ ኮምፓስ ቤተሰብ ስላላስፈቀድኩ አዲስ ኮምፓሶች የምታውቁትም ካላችሁ የሚታወቅ ሰው ነው። አዲስ ኮምፓስ ላይ መጽናናትን እንመኛለን። ለኔ ኢንፎርም አድርጎኛል። ስለዚህ የአዲስ ኮምፓስ ቤተሰብ መጽናናትን እንመኛለን። አሜን ግርማን ታውቁታላችሁ። ባለቤቱ እንዳጣቻለው ሮኛል። እንደ አዲስ ኮምፓስ ሀዘኔን መግለጽ እፈልጋለሁ። ለልጆችም ለአንተም መጽናናት እንዲሆን እመኛለሁ። መልካም ቀን።